የባርኮት እናት መታለች። አደይም ክፍለ ሀገር ሂዳ ከቤተሰቦቿ ጋር ከእናቷ ጋር ተገናኝታለች። ኦማይ ጋድ የዛሬው የአደይ ድራማ እጅግ በጣም ደስ የሚል ነገር አለው። እንግዲህ አደይም እናቷ ጋር ተገናኝታለች። በጣም ደስ የሚል ጊዜ ነበረ። ከእህቷም ጋር ተገናኝታለች። ኦማይ ጋድ የእውነት በጣም ነበር ደስ የሚለው። ግን ክፍለ ሀገር ያለው ሁሉም ነገር በተለይ የክፍለ ሀገር ልጆች ወይም የገጠር ልጆች እንግዲህ ይህን ነገር ስታዩት ምን ሊሰማችሁ እንደሚችል በጣም ቀላል ነው። እውነት ለመናገር እኔ በእነሱ ቦታ በሆንኩ ነው ያልኩት። ቦታው በጣም ነው የሚያምረው ከምላችሁ በላይ ማለት ነው። እና በቃ ተወልጄ ያደኩበትን ሀገር ነው ያስታወስኩት ማለት ነው። ትዝታ የተነሳ ሰምታችኋል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንግዲህ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ደግሞ እንኳን በሰላም መጣችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንኳን በሰላም መጣችሁ ብያለሁ ቤተሰቦቼ። እንግዲህ ኦ ማይ ጋድ ደስ የሚል ነገር አለ ዛሬ። ተወዳጁ የአደይ ድራማ ተለቋል። በተለመደው ሰዓት የሚገርም አዲስ ነገር ተፈጥሯል። እሱም አዲሱ ነገር እንግዲህ የባርኮት እናት ባርኮት ፍቅርን እናቴ ስለ ሊዲያ ታውቃለች አይደል ወይም ደግሞ ስለ ቤዛ ታውቃለች አይደል ብሎ እየጠየቃት እየተቆጣት ባለበት ሰዓት ነበረ እናቲቱ ባርኮት ብላ ስትጠራው በጣም ነበር የደነገጠው። ፍቅር በጣም ደስ ብሏታል እናቷን ስላገኘቻት ወይም ስላየቻት ማለት ነው። ምክንያቱም ነገሮቹ ድብልቅልቅ ያደረገችው ፍቅር ናት። እናቲቱ ግን ይሄን ነገር ብታቅ በጣም የምትጎዳ ይመስለኛል ማለት ነው። ምክንያቱም ያለ ጥፋቷ ነበር አደይን እየወቀሰቻት ወይንም መጥፎ ልጅ እያደረገቻት የነበረችው ያለ ጥፋቷ ነበር ማለት ነው ቤተሰቦቼ። ስለዚህ ይሄን ነገር ስታቅ ምን ይሰማታል የሚለውን ነገር ማወቅ በጣም ከባድ ነው ማለት ነው። አደይም እንግዲህ ክፍለ ሀገር በሄደችበትም ሰዓት ብዙ ሰዎች አደይን የሚፈልጓት አደይን ማግባት የሚፈልጉ አደይን የሚወዷት ብዙ ሰዎች በዙሪያዋ እያንዣበቡ ነው ማለት ነው። አደይም ይሄን ነገር ሽሽት ነበረ ወደ ገጠር ከገጠር ወጥታ ወደ ከተማ መጣ አዲስ አበባ ላይ መኖር የጀመረችው ከዚህ ሁሉ ነገር ለመሸሽ ነበረ። ግን ደግሞ ምንም ማድረግ አልቻለችም። ወደ ምስኪኗ የዋኋ ገራገሯ እናቷና ወደ ተወለደችበት ሀገር ተመልሳለች። ይሄን ነገር ደግሞ ዴቭ አምኖ መቀበል አልቻለም። እንዴት ታኝ ትሄዳለች እንዴት ሄደች እያለ እዛ ጋም ኪንጎ እንዴት ሄደች የእውነት ጨከና ታኝ ሄደች ወይ እያለ ነበረ። እና በነገራችን ዳይመንድም ወደ እናቷ እንደሄደች ወደ ክፍለ ሀገር እንደሄደች አላወቀም ነበር። ዳይመንድም የነሱ እዛ ተወልዶ ያደገበት ሀገር አንድ ሀገር ልጆች ናቸው ከአደይ ጋር ማለት ነው። እና ቤተሰቦች አደይ የእውነት በጣም ደስ ብሏታል። እናቷም ስላየቻት ደስ ብሏታል። አደይም በጣም ነበር ደስ ያላት እውነት ለመናገር ምክንያቱም እናቷን ከማየት በላይ የሚያስደስታት ነገር የለም ማለት ነው ቤተሰቦች። የእውነት በጣም ነው ደስ የሚለው። ለምለምም ደግሞ እንግዲህ ከባርኮት ኤላ ጋር እየተጨቃጨቀች ነው። ለምን ይሄ ነገር ሆነ? ምን ተፈጠረ? ሁሉ ነገር የሚጠይቃት ነገር በቃ እሷን በጣም ነው የሚያናድዳት። በተለይ ዴቭም ስለ አደይ ጠይቋት ነበረ። ያደረገችው ነገር ወይንም ደግሞ የሆነው ነገር ወስና ነው። በቃ ምንም ማድረግ አልቻለችም። ነገሩን መቋቋም አልቻለችም። ስለዚህ ይሄ ነገር ሆነ ምንም ማድረግ አይቻልም። በጣም ተስፋ ቆርጣለች። በጣም መሯታል ብላ ነግረዋለች። እሱም እንዴት ትሄዳለች እንዴት ትታኝ ትሄዳለች ነበር ያለውና እዛ ጋር ዳይመንድ አለ፣ እዚህ ጋር ደግሞ ዴቭ አለ፣ እዚህ ጋር ባርኮት አለ፣ እዛ ጋር ደግሞ ፍቅርና የባርኮት ፍቅረኛ በጣም ቁም ስቅሏን አበሏት ማለት ነው። እና ፍቅር በተለይ ይሄን ብዬ ልነግራችሁ አልችልም። እሷ እዛ ቤት ስለወጣች በጣም ደስ ብሏታል። ምክንያቱም ዴቭን በነጻነት አገኘሁት፣ ዴቭን ከዚህ በኋላ በነጻነት የራሴ ያደርገዋለሁ ብላ ነው ፍቅር የምታስበው ማለት ነው። ግን ደግሞ ዴቭ አሁንም አደይን ተከትሎ ገጠር እንደሚሄድ አታውቅም። ታያላችሁ በቀጣይ ክፍል ላይ ዴቭ አደይ ወዳለችበት ወደ ክፍለ ሀገር ይሄዳል ብዬ ነው የምጠብቀው። ምክንያቱም በጣም ነው የሚወዳት ከምላችሁ በላይ እና እሷ ወዳለችበት ወደ ክፍለ ሀገር ከሄደ ፍቅር ተከተላ ክፍለ ሀገር ልትሄድ ነው ገጠር ልትሄድ ነው ወይንስ ምን ልታደርግ ነው? ፍቅር አሁንም ድጋሚ መልሳ አደይን ወደ ቤት ተመለሽ ነው የምትላት። ምክንያቱም እሷን ተከትሎ ዴቭ እንዲመጣ ማለት ነው። እና ቤተሰቦች በጣም የሚገርም ነገር ነው እየተፈጠረ ያለው። ብቻ ግን የእውነት ሳቋ ፈገግታዋም ደስታዋም የአደይ ስለተመለሰ በጣም ደስ ብሎኛል። ምንም ቢሆን ማን እንደ እናት ቤት የሚያምርም ሆነ የሚያስጠላም ሆነ ቆርቆሮ ቤት ሆነ ኩሽና ቤት ሆነ ምንም ቢሆን ግንብ ቤትም ቢሆንም የድሃ ቤት ቢሆንም ማን እንደ እናት አለ? በቃ እናት ናት ለሁሉም ነገር ደባቂና እናቲቱን በጣም ደስ ብሏታል ስለሄደችላት ማለት ነው። እና አዳዲስ ነገሮች ይፈጠራሉ። በቀጣይ እንግዲህ የሚለቀቁት ክፍሎች ላይ በጣም ብዙ ነገሮች አሉ የሚፈጠሩ።